ላይላም ስልኳን አውርታ ስትጨርስ ከኋላ ኒጁ ይመጣል። እያናገረችው እያለ በሚገርም እይታ ይመለከታታል። እሷም ተስፋ ባለው እይታ ታየዋለች። ከዛም ፍቅረኛው ትመጣለች። የኔ ፍቅር ብላ መጣ እቅፍ ታደርገዋለች። ከዛም ከንፈሩን ትስመዋለች። ኤላም እሱን እንዳየች ይቅርታ አድርጉልኝ መሄድ አለብኝ ብላ ትሄዳለች። ፍቅረኛውም ስለ ኤላ ማንነት ትጠይቀዋለች። እሱም የቤታችን ምግብ አዘጋጅ ነች ብሎ ያስረዳታል። ላይላም ወደ ማማ ጎዚዳ ትሄዳለች። ከዛም እሷን ታገኛታለች። ማማ ጎዚዳም እንዳየቻት ላይላ ምንድን ነው እየሰራሽ ያለሽው? ለአመታት አንቺን ለማራቅ ነበር እየሞከርኩ ያለሁት። አንቺ ግን ስራዬ ብለሽ ጭራሽ በሯ ድረስ ቤቷ ውስጥ ሄድሽላት። ለምንድን ነው እንደዚህ የምታደርጊው? አታውቂያትም ነው? ልጅነትሽን ያበላሸችው እኮ እሷ ናት ትላታለች። ከዛም ላይላ ማደርገውን እኔ ያውቃለሁ፣ ከዚህ በኋላ የአንቺ ኃላፊነት አይደለም ትላታለች። ማንነትሽን ከደረሰችበት ከዛ ቤት እንደማታመልጪ እወቂው። ስለ እሷ ጭካኔ እኔ አልነግርሽም። አባትሽን ያሳጣችሽ፣ ያለ ዕድሜሽ ሌላ ቦታ እንድታድጊ ያደረገችሽ እሷ ናት። ታውቂያታለሽ። ለገንዘብ ብላ የማታደርገው ነገር እንደሌለ ታውቂያለሽ። እባክሽን ብላ ትለምናታለች። እንደውም አስቤበት ነው ወደ ቤቷ የገባሁት። አባቴን ስለገደለችው እኔንም እዚህ ደረጃ ስላደረሰችኝ እናወራርዳታለን፣ ለበቀል ነው የገባሁት ትላታለች። ከዚህ በኋላ የአንቺ ኃላፊነት አይደለም ብላ ላይላ በንዴት ታስረዳታለች። ከዛም ጥላት ትሄዳለች። የቆሻሻ መጣያው ትልቁ ሰውዬ ወደ ማሊና ወደ ኑር ቤት ይሄዳል። ከዛም ገና ከሩቅ ግቢውን ሲያየው ፓፓፓፓ ሰዎች በገንዘብ ምክንያት ይሄን የመሰለ ቤት ይኖራሉ። ይገርማል። አሁን ይሄን ያገኘሁትን መረጃ ወደ ገንዘብ ልቀይር እያለ ያንኳኳል። ከዛም ማሊ እየሮጠ መጥቶ በር ይከፍትለታል። ምን ትሰራለህ አንተ ቆሻሻ ሰውዬ ብሎ ያንቋሽሸዋል። ሂድ፣ እንዳትመጣ እንዳትመለስ ብሎም ያስጠነቅቀዋል። ከዛም ትልቁ ሰውዬ ፈገግ እያለ የያዝኩትን መረጃ ብታውቅ ኑሮ እንደዚህ አትልም ነበር ይለዋል። አንተ ምን የሚረባ ነገር ይዘህ ልትመጣ ትችላለህ ብለው ያንቋሽሹታል። ከዛም እሱን እንዳትደርስ እዚህ ድጋሚ እንዳታንኳኳ ብለው አስጠንቅቀው ግቢያቸውን ይዘጋሉ። ከዛም ብታውቂው ቢገርምሽ ነበር ኑር ይላታል። ስለ ኤላ ነው ይላታል። ከዛም እሷ ደንግጣ ዞር ትላለች። ምንድን ነው የምታወራው? ኤላ እኮ ከሞተች ቆየች ብላ ሂዳ ታፋጥጠዋለች። አይ አልሞተችም አለች፣ መጣለች፣ በአይኔ በብረቱ ነው ያየዋት ብሎ ይላታል። ኑርም ትደነግጣለች። ሽማግሌውም ለዛ መረጃ እውነተኝነቱን ማረጋገጥ ከፈለግሽ 1 ሚሊዮን ብር ፈልጋለሁ ብሏት አስፈራርቷት ጥሏት ይሄዳል። ከዛም እሷ በድንጋጤ ማሊን ካናገረችው በኋላ እውነት ሊሆን ይችላል እናረጋግጥ ትለዋለች። ከዛም ወደ ትልቋ ሴትዮ ማማሲታ ጋር ይደውላሉ። ማማሲታም ትልቋም ሴትዮ ስልኩን አንስታ ለኑር ምንም አይነት ነገር ማመን ካልፈለግሽ የራስሽ ጉዳይ ነው፣ እኔ እንግዲህ መቃብሯን አሳይቼሻለሁ ብላ ስላታለች። ከዛም ኑር ተናዳ ስልኩን ትዘጋዋለች። ትልቋ ሴትዮም ወዲያውኑ ስልኩን እንደዘጋች ለላይላ ትደውላለች። አንቺ ልጅ እባክሽን ተጠንቀቂ፣ አሁን ስላንቺ በህይወት መኖር አምነዋል። እባክሽን በቻልሽው መጠን ከዛ ቦታ ራቂ ብላ በትልቁ ታስጠነቅቃትና ስልኩን ትዘጋዋለች። ኑርም ጥርጣሬዋን ለማረጋገጥ ትልቋ ሴትዮ ቤት ትሄዳለች። ከዛ ሜዳ ታፋጥጣታለች። እያንዳንዱን ቃል በቃል ትጠይቃታለች። ትልቋ ሴትዮም ኑር ካሁን በፊት እኮ ነግሬሻለሁ፣ መቃብር ቦታዋንም አሳይችሻለሁ፣ እንደ ሞተችም ነግሬሻለሁ ትላታለች ትልቋ ሴትዮ። ኑርም ማሊ የግዴታ የተቀበረችበት ቦታ ሄደን ማረጋገጥ አለብን ትለዋለች። ምን እየሰራሽ ነው? ምን እያደረግሽ ነው? እያለ ይጮህባታል። የግድ ነው፣ ትቆፍራለህ፣ አጽሟን ማየት ፈልጋለሁ፣ ካለበዚያ አርፌ ልተኛ አልችልም
ሰላም እየተሰማኝ አይደለም ብላው ትወስደዋለች። እሱም ላቡን እያንጠባጠበ የሬሳ ሳጥንን ፍለጋ ይቆፍራል። ከብዙ ድካምና ልፋት በኋላ ምንም አይነት የሬሳ ሳጥንና አጽም እንደሌለ አረጋገጡ። ከዛም ኑርና ማሊ በድንጋጤና በንዴት ይተያያሉ። ኒጁ ላይላን ባየኋት ቁጥር ኤላን አስታውሳታለሁ እያለ ለልብ ጓደኛው ያናግረዋል። የልብ ጓደኛውም እንዴ ምን ሆነሃል ኒጁ? በሞተ ሰው ፍቅር እስከ መቼ ነው የምትቆየው? የምትወዳት ከሆነ ደግሞ መውደድህን ገለጥላት እባክህ። አሁን ጊዜ የምታባክንበት ሰዓት አይደለም። እሷ ሞታለች፣ አሁን መቁረጥ አለብህ ይለዋል። እሱም ወደ መቃብር ቦታ መሄድ እንዳለበት እንደናፈቀችው ማየት እንደሚፈልግ ይነግረዋል። በማህልም ትንሽ እህቱ ስዕል ስላ ይሄ ላንተ ምሰጥህ ውድ ስጦታዬ ነው ትለዋለች። እሱም በጣም ደስ ይለዋል። እቺ ኤላ ነች፣ ይሄም አንተ ነህ ትለዋለች። እሱም በደስታ ይስሙታል። ከዛም ስዕልን ይዞ ወደ ኤላ መሄድ አለብኝ ይላታል። ከዛም ተነስቶ ይሄዳል። መቃብር ቦታውም ሲደርስ መቃብር ቦታውን ባዶ ሆኖ ሲያይ በጣም ይደናገጣል። ስሟንም አንስቶ ያየዋል። ትክክል ነው፣ የኤላ መቃብር ቦታ ነው። እንዴት እንደዚህ ሊሆን ይችላል? እንዴትስ ባዶ ሊሆን ይችላል? ማንስ ሊቆፍረው ይችላል? ብሎ በመደናገጥ ወደ ዘበኛው ይሄዳል። ከዛም ለሱ ሪፖርት ያደርጋል። ጥበቃውም የመቃብሩን ቦታ እንዲያሳየው ይጠይቀዋል። ከዛም መቃብር ቦታውን ሂዶ ያያል። ስለሷ ማንነት ይጠይቀዋል። ከዛም መዝገብ ማየት እንችላለን ይለዋል። ከዛም ወደፊት ተመልሰው መዝገቡን ያገላብጣሉ። በመዝገቡም ውስጥ የስም ዝርዝሯ በፍጹም የለም። ስለዚህ የውሸት ነበር ማለት ነው መቃብሩ ይለዋል። እንዴት እንደዛ ሊሆን ይችላል ይላል። አላቅም ብቻ ይሄው መዝገቡ ውስጥ ምንም አይነት የልጅቱን ማንነት የሚገልጽ ስም ዝርዝር የለም ይለዋል። ልጁም በንዴት ወደ ማማሲታ ቤት ይሄዳል። ከዛም ለማማሲታ ኤላ በጣም ናፍቃኝ ወደ መቃብር ቦታው ሂጄ ነበረ፣ ነገር ግን መቃብር ቦታው ተቆፍሮ አገኘሁት። ጭራሽ ደግሞ ያልሞተችው ልጅ ነው ሞተችም ብለሽ የመቃብር ቦታ ያዘጋጀሽላት ምን አድርጌሽ ነው? ለምንድን ነው ይህን ያህል ጊዜ እንደዚህ እንዳዝን ያደረግሽኝ? ለምንድን ነው? ምን አድርጌሽ ነው? ምን በድዬሽ ነው? ይህን ያህል ጊዜ እያዘንኩ እንድኖር ለምን ፈረድሽብኝ? ለምንድን ነው ልትዋሽ የቻልሽው? ያልሞተችው ልጅ ሞተች ብለሽ ታሪክ ያዘጋጀሽላት ለምንድን ነው? እያለ ያፋጥጣታል። ማማሲታም ታዝናለች። የቆሻሻ መጣያው ትልቁ ሰውዬ እንዳመሉ ተደብቆ እያዳመጣቸው ነበር። ከዛም ስልኩን አውጥቶ ወደ ኑር ይደውላል። ኑር ልጅሽ የት እንዳለ ታውቂያለሽ? አሁን ከማማሲታ ጋር ስለ ኤላ ስለ ልጅነት ፍቅሩ እየጠየቀ እያፋጠጣት ነው። ቶሎ በይ አሁን ደውይለትና ከዚህ ቦታ አርቂው፣ ካለበለዚያ ልጅነቷን ያበላሸሽውን የኤላን ታሪክ ከሰማ መጨረሻሽ አያምርም ብሎ ያስጠነቅቃታል። ኑርም በድንጋጤ ስልኩን ዘግታ ለልጇ ትደውልለታለች። ከዛም የመኪና አደጋ እንደደረሰባት ቶሎ በል ፍጠን ድረስልኝ ትለዋለች በውሸት። ኒጁም ምንድነው የምትዩ? የት ነሽ አሁን? እሺ መጣሁ እያለ በድንጋጤ እየበረረ መኪናውን አስነስቶ ወደ እናቱ ይሄዳል። ኑርም ኒጁ ወደ እሷን እየመጣ እንደሆነ ስታቅ አደጋው እውነት እንዲመስል ማሊን ቤልትን አድርግ አደጋ መፍጠር አለብኝ ብላ መኪናውን በኃይል ወስዳ ከዛፍ ጋር ታጋጨዋለች። ማሊም በድንጋጤ አንቺ ሴትዮ እብድ ነሽ እንዴ? ያምሻል እንዴ? ምን እያረግሽ ነው? ብንጎዳት ኖሮ እያለ ይጮህባታል። እሷም አሁን ለማሳመን ያክል እንዴት ነው ተጎድቻለሁ? ማሳመኛ ይሆናል? እስኪ ንገረኝ ምናምን ትለዋለች። እሱም በድንጋጤ ይመለከታታል። ግንባሯ ላይ ደም በደም ሆና ትታያለች። በቃ ዋናው አሳማኝ መሆኑ ነው። አሁን አንተ በፍጥነት ወደ ቤት መሄድ አለብህ። ኒጁ ሳይደርስ አሁን ነው ሂድ። ማሊም እንዴት እንደዚህ ሆነሽ ጫካ ላይ ጥዬሽ ልሄድ እችላለሁ? ባይሆን ዞር ብዬ ልጠብቀው፣ ብቻሽን እዚህ ጋር የሆነ ነገር ብትሆኝስ ይላታል።